Happy birthday to Happy birthday to Happy birthday to አረ ቱ እያልኩ እኮ ነው ሄኖክ በሏ Happy birthday to ተዋቸው እነሱን ሰላም ጤና ይስጥልን ውድ ተመልካቾቻችን እንዴት ናችሁ እግዚአብሔር ይመስገን እንግዲህ ዛሬ ታላቅ ወንድማችን መካሪያችን አሪያችን በብዙ ነገር ላይ እኛን ቀርጾ ለዚህ ያበቃል ወንድማችን ታላቅ ወንድማችን የሱ ልደት ነው ያው ልደቱን በማስመልከት ያው የተለየ ትልቅ ነገር ማላሰብንም ግን እንደው አነሱ ነው ቀኑን ለማሰብ አይደል ኮም ታላቃችንም አይደል ለዛ እኮ ነው እንደ ልጅ ቢሆን ኖሮ አፏጭም ምንልም በጠብጥም ነበር ገብቷል ትልቅ ስለሆነ ግን እንደ ትልቅነቱ ከፊንጭ ጨባ ግን እየው ነው በነገራችን ላይ ያመጣበትና ከየት ነው ያመጣሃት ምንድነው መሰለክ አንዳንዴ ራስህን ትልቅ ቦታ ላይ ታገኘዋለህ አላማም ደግሞ ትልቅ ቦታ መገኘት እስከሆነ ድረስ አንዳንድ ትልቅ ቦታዎች ስትገኝ ሰው በሚጠብቅ ልክ ሆነ መገኘት መቻል አለበት እንግዲህ ይመስለኛል እዛ ዱባይ በረሃው ላይ አጋጣሚ ተጠፋፍተን ብቻ ሆኖ ነበር ምናልባት እዛ በጠራራ ፀሐይ ይሆነ ነገር እንትን ብሎ ሲሆን እንዴ ብቻ ሄኔ በጣም ነው የምንወድ በጣም ነው የምናከብር ስለውነት እንኳን ተወለድክልን እግዚአብሔር አምላክ ቀሪ ህይወት ዘመንን ደግሞ የተባረከ በሚገርም ሁኔታ በጣም ትልቅ ስጦታ ላይ ያዘጋጀንነት ተመልካቾቻችን በእርግጠኝነት የማይጠብቀው ስጦታ ነው ለመናገር እኛም ያው በተቻለን አቅም አለን ሁላችንም አቅም ላይ ያለ ነው እግዚአብሔር ተመሰገነ ሁላችንም እየሰራ ነውና ሁላችንም እየሰራ ነው አይ ነው ይሁን ነው እግዚአብሔር ይመሽ ምንም አራባች ምንም ችግር የለም በጣም በቃ እየሰራን ነው አለቱ ሁላችንም ስራ እየሰራን ነው ገንዘብ ጄነሬት ያደርጋል ሶ ምንድነው ለወንድማችን ምንም ነገር ቢደረግለት ሳያንስበታል እንጂ አይበዛበትም አይደል እንዴ እና ለወንድማችን ትልቅ ነገር ያዘጋጀለት ያው ዛሬ ልደቱ ነው 37ኛ አመቱ ይዟል እግዚአብሔር ተመሰገነ ይሁን ወንድማችን ለኛ ትልቅ ትምህርት ካስተማረን ውስጥ በእድሜያችን መጠቀም የሚለው ነገር አስተምሮናልና በ37 አመቱ በጣም ብዙ መልካም ነገሮች ሰርቶ ትልቅ ነገሮች ሰርቶ እግዚአብሔር ተመሰገነ የማይቆጭ አራት አመት አይደል 34 ቀን አይ 34 ኮነ እስኮም 3 አመት እሷን 39 ኮነ ይጀምራል ለዛ ነው 39 ነገ ይጀምራል እሱ ለዛ ነው ለማንኛውም ተመልካቾቻችን ያዘጋጀለት ነገር ምን እንደሆነ እንጋራቸውና ሳይመጣብን ቶሎ የቁልፍ ይዘን ገብተን ነው እንግዲህ እየጠበቅነው ያለነው አጋጣሚ እሱ ምሳ ቤት ሄዷል ከምሳ ነው የሚመጣው ትልበላምጩ አላምጣው ያው ብዙ ትልቅ ነገር ነው ያው ዳቅማችን ምን አለ ወንድም ሲዳር ሲኳል ደስ ይላል አይደል ታላቅ ወንድሙ ለዚህ ደረጃ ደርሶ ልጅ አፍርቶ በዚህ እድሜ እዚህ ደረጃ መድረስ ከእግዚአብሔር እንጂ ከማን ይገኛል አይደል አንድ ስጦታውን አስቀምጦና መልእክት አስተላልፍ ገብቷል ያወራው ነው እኮ አሁን እዚህ ጋር አየው ሁሉንም ካፒታል አደረግሽው ይጻፍሽው ወይ በአማርኛ መጽፍ ይሻል ነበር የሆነ እኮ ነጥብ ብታረግበት እያንዳንዱ ለየብቻ ትርጉም ያለው ነው የሚመስለው ማርያም የሆነ የብራንድ ተማርከው አይ ግሬስ እንዲሆን ስጦታው ግሬስ እንዲሰጥ ነው ተመልካቾች ማብራሪያ ቢሰጡበት ደስ ይላል ያዘጋጀው ምን እንደሆነ አቤል ምናልባት አቤል አው ስጦታ ትንሽ ሲሆን ነው ትልቅ ዋጋ የሚወጣው ይባላል በብዙ አምድና ተመልካች በኩል ማለት ነው እና በጣም ትልቅ ነገር ነው ያደረግንበት እኛ ከወንድማችን ግን የሚበልጥ ትልቅ ነገር የለም እና ይሄን ስጦታ ለወንድማችን ሰተነው ተደስቶ ደግሞ እኛም እናንተም ደግሞ የደስታችን ተካፋይ ሆናችሁ ስንስቅ ስንጫወት ወንድማችንም ሲፈነጥዝ ማለት ማየት በጣም ከምንም በላይ ያኮራል እዮብ ደግሞ እስቲ ይበልጥ ውስጥ የተገዛው ቃ ከለሩንም ምንም ሁሉንም ነገር ስለምታውቀው እንትላለ እኔ ግን ማለት ነው አንድ ነገር መናገር ፈልጋለሁ አዲስ ረፋ አቀብለው ለሱ ነው ለኔ እንደሰጠኝ ማይኩን ቀረብ አድርግልኝ እሺ አንድ ነገር መጀመሪያ እናገራለን መሰለ ተናገራለህ ሰው ልጅ ማለት ነው ታላቅ አይደል እንዴ ምንም ቢሆን ታላቅ አይደል እንዴ ሰው ልጅ ስጦታ ሲሰጥ ማለት ነው የሚወደውን ነገር ብቻ ሳይሆን የሚቀበለውም ሰው ይወደዋል አይወደውም ቢሆን ነገር ማወቅ አለበት አሁን ኢዮብ የገዛው ስጦታ ራሱ የሚወደውን ነገር ልጅነቱን የሚያስታውሰውን ነገር ነው የገዛለትና የሄኖክንም እድሜም ፍላጎትም አላማከለም እና እሱ ነገር ቢስተካከል በያሳብ ሰጥቼ ነበር ግን ሹገር ፍሪም ይመስላል ሹገር ፍሪ ነው አይደል ቅድም ስጠይቃቸው እኔ መግለጫው ሹገር ፍሪ ነው መሰለኝ ምናልባት ተፈቅዶ እሺ ላቢ አዲስ ሹገር ፍሪ ነው ግን አይደለ ይሄ እንትን አላላ ምንድነው ይሄ ድሮ የሚሸጠው 10 ሳንቲም ከረሜላው ነጭ ሹገር ፍሪ ነው እንትን ተጨመረበት በሸንኮራ ጭማቂ ነው የተሰራው ነው እንዴ ምንድን መሰለክ ወይ ምን አለ መሰለክ ያዝልኝ
ትልቁ ነገር መሰለ ሰው ልጅ ትልቅ ያስባል፣ ትልቅ ይመኛል፣ ትልቅ ነገር ደግሞ ለማድረግ ይጠራል። እኛም ያደረግነው እኛም ደግሞ ያደረግነው ነገር ያ ነው። ተረዳኝ አይደለ? ስለዚህ ምንድነው አሁን ትልቁ ነገር እዚህ ጋር ሃፒ በርዝዴይ ቱ ሄኖክ ሄኖክ ነው የሚለው። ውስጡ ምን መሰላችሁ ተመልካቾቻችን፣ አሁን እድሜም እየሄደ ነው፣ እኛም ስሜታችን ቀንሷል። አሁን ኬክ ላይ ያለን ነገር ድሮ የቦሮቦርና እንበላ ነበር። አሁን ስሜታችን ቀንሷል በጣም። እኔ በተለይ እኔ ለልጆቼ ከላይ ወደ ተሰጡኝና ወስዳለሁ እንጂ እኔ አልበላም እና ስሜታችንም ቀንሷልና ጀስት ያው ልደት በአብዛኛው በሚመሰለው በኬክ ሲቆርስ ኬክ ሲበላ ነው ሞር ልደት ስሜት የሚኖረውና ልደት የሚለው አይደለም። ምንድነው? አረ ማርያም የተጻፈው ጽሁፍ ማን የጣለው? ማን የጣለው? ቀና አድርገው። እሺ እንትን ልበለው ላንሳው አንሳው። አዎ አጣብቀው፣ እዛ ላይ አስቀምጠው፣ አጣብቀው። እሺ ተመልካ ወርቆብን ነው። ይቅርታ በጣም ያው ይሄን የቀው መጀመሪያ እኛው እንቅረጸው እዚህ ላይ ቢያንስ ሃፒ በርዝዴይ ሃፒ በርዝዴይ ቱ ሄኖክ በቃ ዋና ሰው በቪዲዮ ላይ ዋና ይበቃው። አይ በቪዲዮ ከደረሰ መቁረስ አለበት፣ ባይዘው መቁረስ አለበት እኮ ይሄን ወይ ቆርሰዋል። ይሄንን ነው ፍጭ እና ያዘጋጀነው ተመልካቾች እንደምታዩት ተቆራጭ ነው። ጀስት ይሄንን ይበላል ብዬ አይደለም፣ በቃ ይሄን አይበላው ኦሪጂ ያው ለልጆቹ ነው የሚኖረው እንጂ አሁን እንደዚህ አይነት ነገር ነው ብዙም ፍላጎት እኛም ፍላጎት የለንም። ጀስት ግን እና ተጠርቅ ቲሹ የለም ሲመጣ I don't have show እኔ ነኝ አንተ በጣም አሜሪካ ካሉ ከስተመሮች ጋር እየተነጋገረ የሰራው። እኔም እኮ ብዙ ጊዜ ኮንታክቴ ከነሱ ጋር ነው አይደል? ምን መሰለክ እንደዚህ አድርገን እንደዚህ እናስቀምጥላትና ይሄን ግማሹን እንብላው። በገብቷል አይደለ? ይሄ ቀበጥለት ይሄ ነው ተመልካቹ ልሰጠው ያሰብነው። ለማንኛውም አሁን ሲመጣ ኬኩን ተጣላን እንቆርሳለን፣ ሃፒ በርዝዴይ እንለዋለን። እናንተ መልካም ምኞታችሁ ኮሜንት ላይ አስቀምጡልን ማለት ከልጅ ጋር ብሬ ምላፋ ስጠኝ ማለት ነው። ስጠኝ ማለት አለብኝ እንዴ? አታርክመኛ ቤት እንደ እድሜ ለምን አልሆንም? እኔ እኮ የሚገርመኝ ማለት ነው በቃ ኬክ እንደምትበሉ እኮ ነው የምታስመስሉት ቪዲዮ ላይ ሲሆን በቃ በጣም እንደሚበላ እንደሚወድ ነው የተካፈለ። ያው ተመልካቾች እናንተን ለማዝናናት የተደረገ ጥረት ነው እንጂ በጣም የተለየ ኬክ ፍቅር ኖሮ ምናምን ነገር አይደለም። እና ተመልካቾች የምንሰጠው ምንድነው ዋናው ክሬሙ ስለሆነ ማለት ነው። ስለዚህ ይሄን ይበላል። እና ተቀበለው በግራም መንገቡና ዛሬ ዶክተር ይሄን ቴክስት ያደረገችልኝ ይሄን እንዴት ነው ግን ጣሙ? ኢን ዊክ ነው ቴክስት ያደረገችልኝ። ጎረሱ ሙሉ በጣም ያሳዝናል። እኔ እኮ ደግዛ ብያለሁ። ፍራንክ ነኝ ላምጣ እንደ ኤቲኤም ጂ ልምጣ ብያለሁ እኮ። እሱ ገዛ፣ እሱ እንደሚያደርገው እርግጠኛ ነበር። በቃ ከዚህ በላይ ካነሰው ጥሩ አይደል? ስለዚህ ተመልካቾች ይሄንን ነው የምንቆርሰው። ነዋያ ሲመጣ ቪዲዮውን ያው ሃፒ በርዝዴይ እንለዋለን ማለት ነው። አብራችሁ ቆዩላችሁ፣ የትም እንዳትሄዱ። ሰላማችሁ ብዝት ይበልልን። አብራችሁ ቆዩ አይደል? እያ አቤት ሲሬቶን Happy birthday to you. Happy birthday to you. Happy birthday. Happy birthday. Happy birthday to you. አሁን እኮ አዳምጠኝ እድሜም እየከፍ እያለ ነው። ጩኸት ምናምን የቀነስ ታሩ አስቸጋሪ ነው። ስራን አቤልን አዲስ ነበር ያገኘው። ኧረ እባክህ ነው ኪሎ ቀን
እግሩን ጨፈለኩት እግዚአብሔር አንተ ደሞ ያስከበረ ቦታ ነው እና ታከበረ ነበርኩ አይደለም እንጂ አንተ ብሽሽን ያሰግስ በምን አቤል ምስተጣንት ነው በጣም ነው መሰለኝ ወራት በዚህ 37 አመት ውስጥ ምን ተማርክ በህይወት አጭር ህይወትን በአጭር ቋንቋ ገለጻት በአጭር ቋንቋ ህይወት ብዙ ገጽ ያላት በመጽሐፍ ከመሰልናት በየገጹ የተለያዩ የህይወት ክፍሎች የምናይበት አንዱ አንዱን እየመሰረተ አንዱ አንዱን እያጠፋ አንዱ ደግሞ አንዱን እየረሳ እየተካ ደስታንም ሀዘንንም የምታይባት ገጽ ናትና በዚህ በ37 አመት የኔ የህይወት ተሞክሮ ብዙ መከራዎች ብዙ ደስታዎች ብዙ ሀዘን አሳልፈናል እና እኔ በጣም እግዚአብሔር በሚያውቀው እዚህ ምድር ላይ ሆኖ የማይጨነቅ የማይጠበብ የለም። አንዳንድ ሰው ሀብት ስለሌለው ሀብታም ሰውየው የማይጨነቅ የሚመስለው ሰው አለ። ለሁሉም በየልኩ በየአይነቱ ጭንቀት ተሰጥቶታል እና ሀብት ስለመጣ ጭንቀት ይጠፋል ማለት አይደለም። ጤነኛ ሆነ የምኖራቸው ራሱ ትልቅ ሰላም ነውና እንደው ተመልካቾች ሁላችሁም በሰው በምታዩት ነገር ብቻ የጭንቀት መጠኑ ይለያያል እንጂ ሁሉም ይጨነቃል። እዚች ምድር ተሰናብተን ወደ ላይ እስካልሄድን ድረስ ማለት ነው እና እግዚአብሔር ይመስገን ደግሞ ደስታችን ደግሞ ባለን ነገር ማጣጣም ነው። ዛሬ በጣም ደስ ብሎኛል። ያው አቤልዬን ደግሞ ተመልከቱት። አቤልዬን ደግሞ ተመልከቱት። ከምንም በላይ እኮ አቤል ራሱ እኮ ምሳሌ ነው። አሁን አቤል በፊት እኔ ምን አስቤያለሁ መሰለኝ ታርግልኝና አቋረጥኩ። ሁላችሁንም ኢንተርቪው ላደርጋችሁ አስቤያለሁ። ላይክ የህይወት ተሞክሯችሁን ምንም አነሰም በዛም ለሰው ሊጠቅም ይችላል እና በእርግጠኝነት የአቤል ተጠባቂ ይሆናል ብዬ አስባለሁ። መጽሐፍ ይወጣና አንድ ላይ መጽሐፍ እንትን እያልኩ ነው እሱ ይጣና አንድ ላይ በሱ መርቃትም እሺ እና እኔ በጣም ደስ ብሎናል። እግዚአብሔር የተመሰገነ እንኳን ለዚያ በቃ እንኳን ተወለድክልን። ቀሪ ዘመን የተባረከ የተቀደሰ የልጆችን ፍሬ የምታይበት ያርገልክ። እኔ አባት እረፍት የምታረግበት በቃላ የተሻለ ጥሩ ነገር ላይ እኛም ደግሞ ደርሰን ደግሞ በቃ ከዚህ በኋላ ቀሪ ዘመን የተሻለ ደስተኛ የምትሆንበት እንዲሆን እመኛለሁ። ወንድሜ አንተ ስላለ በጣም ደስተኛ ነን። እግዚአብሔር በሞገስ በጤና ይጠብቅልን። አንተ ደስታኛ ደስታ ነው አሜን ምንም ቢሆን ማለት ነውና በጣም እንወዳለን እናከብራለን። ትንሽዬ ነገር ብዙም ባይሆን ትንሽዬ ነገር አዘጋጅተናል። ያው ምንድነው ስሜቱ ትንሽ ነገር ነበር። እሺ እኔ በነገራችን ትንሽ ነገር ነበር ያዘጋጀነው። ከዛ የበለጠ ትንሽ አረጋት የሆነ ሰው ማለት ነው። ትንሽ ነገር ነበር አብላ ትንሽ አረጋት። አይ ነው እንደዛ ሳብ ኤኖክ ባይዘው ምናለ መሰለ ትንሹን ትልቅ የማረግ ባህሪ ያለው ተረዳኝ አይደለ? ስለዚህ አቤል አትዘን፣ ትንሹን ትልቅ ላይ ያደርገው ይችላል። እሺ አቤል አትጨነቅ። እሺ እንደ ስጦታ አይናቅም አይደለ? ዳቢላ ትንሹን ዋናው የውስጥ ፍቅር ነው፣ የውስጥ ልብ ፍቅር ነው አይደለ? ስሜት ነው አይደለ? ይሄ ቁሳዊ የሚታይ ነገር ባዶ ነገር ምንም ትርጉም የለውም አይደለ? ዋናው ምንድነው? ውስጥ ነው፣ ልብ ነው። ተረዳኝ አይደለ? ምንድነው? ግማሽ ኬክ የተበላ ኬክ ያመጣላል። ምን ጊፍት የተበላ ኬክ አይ ኬክ ብራ እንትሩ ጊፍት ኬክ ነው። አይ የተበላ ኬክ ድሮም ከነሱ መጅበር ባላው ደሞ ባላበላንም ስሜት ያርጓል። አሁን ካንተ አንተ ነው መቼም ይሄንማ ብቻውን አይበላውም። ብቻውን ማን በላው? ካንተ ፋንታ ራሱ ያንሳል ማለት ብቻውን ማን በላው? በልቶ ካንተ ፋንታ ራሱ ሃፒ በርዝዴይ ቱ ሄኖክ ዳስተር ነው እንዴ ባባ? ዳስተር አለ ይሄው ለቆርሽላ ናስታ ቆይ እሺ ለሱ እንኳን ስጠው፣ ለሱም ስጠው። አይ ልጅ ለተጋር ነበር ሹገር ፍሪ ካልሆነ አልበላ አመሰግናለሁ በጣም። አይ ሹገር ፍሪ ካልሆነ አልበላ በቃ ትችኔ እቺን እንትን በል ምን ይፈጠራል? አይ ራሴ ነው ወጋር ጋር መቀስ አንታልኛ በመቀስ አይሻል፣ በመቀስ ያሻል። አንተ በቃ
ለካ ነው በዚህ ምን ያደርግልሃል? በዚህ ምን ያደርግልሃል? በዚህ ማሩ ምን ያደርግልሃል? በዚህ ምን ያደርግልሃል? ኧረ እባክህ ልልሰው የቀረውን ቁረስ እንደዚህ ቁረስ የዛሬ ወደዚህ ቁረጠው። አሁን ይሄንን ግን አሁን ልጆቼ ሲያዩ ምን ሊሉ እንደሚችሉ አስብ እስኪ። ጊዜው ከፋ ትልቁ አልነበር ነው እስከዛሬ ጊዜው ከፋ ከዛሬ በፊት እስከዛሬ የምናደርገው ትልቁ ነበር። አሁን እኮ ትልቁ አልነበር ነው እስከዛሬ ቁረስ ግን ጊዜው ጎራባ ቀሪ አለ ሌላ አለ እግዚአብሔር ይመስገን ማንም የለም። የምን ኬክ ምንድነው? በቃ ቁረስ በላይ አይደለ በየአይነት እንጋብዛለን። አታርክበ ታሎ በቃ በስመ አብ ዶራ ላይ ነኝ። እሺ እንኳን ለዚህ ያደረሰ የማን ልደቱ ያንተ በጣም ከባድ ነው። ቅርቦታል ማለት ጨርቋን አስቆርጠው ጨርቋን አስቆርጠው ይሁን። ለማንኛውም ደስ ብሎኛል። ዋናው ቀኑን አስባችሁ ዛሬ አጋጣሚ ሆኖ በልደቴ ቀን እንደወጣው ስራ ትንሽ ጫና ስላለ የሰርግ ወቅትም ስለሆነ ቢዚ ሆነን እንጂ ለመናገር ውጪ ነበር መሆኑ የነበረበት። አይ እኛ እኮ አሁን ለምሳሌ ይሄንን እንደዚህ ለፈን ተመልካቾች ፈታ እንዲሉ ነው እንጂ ውጭ ወጥተን በደንብ ከሚስቶቻችን ጋር ልቻችን ለተሰባሰብን እናከብረዋለን። ኤቴም ወጥቼ ነው የመጣሁት ነው ውጪ እንወጣለን። አጋጣሚ ውጪ ከወጣብዬ ማለት ነው። ዳቦ ግዛ ብለኛለች። ከዚህ ተገዛለ እያለማመርከው ነው ግን ትዳር ነው አይደል? ትዳር እያለማመርከው ነው። ትዳር በጣም እያለማመርኩት ነው። አዲስ ደግሞ ያው እኔን ያለማመረኝ አዲስ ነው። ባይዘው ጣፋጭ ነገር አታብዛ። አሁን ውፍረቴ ይጨመር ያለው ምክንያት ነው። ያው ሰውነቴ ቀነሰው ራት ኮትቶን ራት ቷል። ግን ይሄው ትዳር ከያዘ በኋላ አምስት ቀን ኑራት ያው እዚህ ጋር በላ ኑሮ ተመናል። ይሄን ስጦታ እኔ አስቤልህ አዘጋጅ ይችላል። እነሱም አልነገርኳቸውም። በስመ አብ በእውነት ትልቁ ስጦታዬ ነው አይደል? ኬኩን የበላሁት ይሄንን ልሰጠው ብዬ ነው። ኬኩን ደግሞ ውጪ ጋብዛለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ እናንተም እንደኔ እኔ እድሜ ላይ ደርሳችሁ ከኔ እድሜ በላይ ሆናችሁ ሰው ገብቷል። የፈለገው ቢገዛ ይሻላል። ሰው የፈለገው ቢገዛ ይሻላል። የሆነ ነገር ታላቅ ይቆጣር በሏ። ይቆጣር እሺ አስር 30 ያለውን የሰጠውን ፉጋ ይባላል። ሰው ገንዘቡ ይሻላል ብዬ ያገለስ ምንም ከመገዛ ብዬ እኮ ኬክ ሌላ ቦታ አልሰርቅም። ግን ከኬክ ነው ያወጣሁት። ከኔው ኪስ ነው ምናልባት ተመልካች አይቶ ሊሆን ይችላል። ከኔው ኪስ የወጣ ብር ነው። እርጅና መጥቷል ማለት ነው። እውነትም እድሜ ሄዷል። አይኮሰኩስሽም ማለት ነው። ሰው ሲገባ ምናምን ሰው ሲገባ አይኮሰኩስሽም። አሁን በጣም ከባድ ነው በእውነት። ሰፋ ያለ ኪስ ነው። ሰፋ ያለ ኪስ ነው። አይ እሱ ብቻ ሳይሆን እድሜ ማዕድን ነው እንደምታወጣው። የምሰጠውን ነገር እኮ እየፈለኩ ሁለታ ፎቶውን ስጠው ያስታውስ ጋዲስ። አይ አለኝ አገኘሁት ነገር አገኘሁ። በፊት ተጠቀምኩበት ካርድ ነው። አይ ለማንኛውም እኔ እኛ ለሄኖክ ማለት ነው ይሄ እንዲህ ብለን በስጦታ ቀን ጠብቀን የልደት ቀን ጠብቀን ምናምን ምን እንዳደረገው አይደለም። ማንኛውም ሰው በወንድማማቾች መካከል በቃ እርስ በርስ ተደጋግፈን በፊት ጀምሮ በይበልጥ ደግሞ እሱ ራሳችንን እንድንችል በኢኮኖሚ በአቅምም እንድንበረታ እንድንጎለብት አላ ደግሞ ዝቅ ባልነበረ ሰዓት እየደገፈን ከፍ ባልነበረ ሰዓት ደግሞ እርስ በርስ እየተደጋገፈን በመከራም በችግርም በምንም ጊዜ ነው እዚህ ድረስ የደረስነው ማለት ነው። እና ይሄ አንድ ቀን ስጦታ አንዳንድ ጊዜ በወንድማማቾች መካከል የሆነች በዓልን ወይ ልደት ይጠበቅና ስጦታ ይሰጣትና ነገ ከነገ ወዲያ ግን የለም የምሳሌው ነገር ይሆናልና ከዛ በላይ ነው። ሆነም ቀረም ግን ቢሆን ቢደረግ ደስ ይለን ነበር። ያው ድንገት ነው ዛሬ ነው ድንገት ያሰብነው። ያው ግን አይቀርም። እኔም ያን ያክል ያው መቼም ስጦታ የፈረስ ጥርስ የለውም ነው በሌላ ስጦታም እንግዲህ ትንሽ የለውም ትልቅ ነገር ነው። የስጦታ
ትንሽ የለውም የፈረስ ጥርስ የለውም እንደነው የሚባለው እንደዛ ነው አይደል የሚባለው ትንሽ የለውም ይባላል መሰለኝ የፈረስ ጥርስ የለውም የአዲስ ጥርስ አለው አይ የፈረስ እንደዛ ነው አይባል የፈረስ ጥርስ አይታየም አይደል ነው ብቻ እንግዲህ ተሳስተናል አይ እንደዛ ይመስላል ትንሽ የለውም እንደዛ ነው ይባላል የፈረስ ጥርስ የለውም ማለት ፈረስ ጥርስ የለውም እንዴት ነው ጥርስ አለው እንጂ ጥርስም አለው ግን አብዛኛው ድቅት የተዳቀሉት ብረት ያላቸው በማግኔት ነው የሚነጨው አይ ነው ብቻ አባባል አለው ብቻ ምንድነው ትልቁ ነገር የስጦታ ትንሽ የለውም ትልቁ ነገር አስባችሁ መምጣታችሁ ቀኑን አስባችሁ አስታውሳችሁ ይችን ቀን በልዩ ሁኔታ ቀላል አይደለም ይሄም ትልቅ ነገር ነው ያው ኬኩ ድሮ ይሄ በእውነተኛው ዓለም ላይ ያለ ነገር ነው ያሁን ስድስትም ቢመጣ ኦሬዲ ስድስቱንም ሳልበላው ነው የሚያልቀው ለምንድነው ኬክ በቃ ታላቅ ሁሉ ጊዜም ቢሆን ምን ያደርጋል ለታናናሾቹ ይተዋል ታናናሽ ደግሞ አይምሩም ያው እንደምታዩት እግዚአብሔር ያክብርልን እንግዲህ እናንተም ምን እድሜ ላይ ከኔ ምርቤ በላይ ሆናችሁ እንድትደርሱ ያብቃችሁ በጣም ደስ ብሎኛል እግዚአብሔር ያክብርልኝ ቀጣይ ደግሞ ቀሪ ዘመናችንን ደግሞ ባርኮልን ደግሞ ጥሩ ጊዜ ጥሩ ዘመን አመጥቶልን ሀገራችንን ሰላም አድርጎልን በፍቅር በሰላም ደግሞ የምናከብርበትን ጊዜ ደግሞ እንጣል 40 ሲሞላኝ እንዴት ነው የምናደርገው የዛኔ ኬኩም አይኖርም በዳቦ ነው የዛኔ በእንትን ዳቦ ነው የምናደርገው እሺ እንግዲህ ተመልካቾቻችን የዛሬ ቪዲዮአችን ይሄን ይመስላል ትንሽ ዘና እንዳላችሁ ተስፋ እናደርጋለን ያው ኬኩ ትልቁ ነገር ሆኖ ሳይሆን ጀስት ፈን እንፍጠርበት ብለን ስላሰብን ነው ተመልካቾቻችን ይሄን በጣም እንወዳለን እናከብራለን በድጋሚ ቀሪ ዘመን የተባረከ ወንድማችን ከዚህ በኋላ ደግሞ ቆንጆ ጊዜ እናሳልፋለን እንወዳችኋለን ምናልባት በቀጣይ ሌላ ቪዲዮ እንሰራላችሁ እንችላለን እግዚአብሔር ከፈቀደ እንወዳችኋለን በቀጣይ ሌላ ቪዲዮ እንገናኛለን ሰላማችሁ ብዙ ይበልልን